بسم الله الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد ثم الصلاة والسلام على حبيبه المصطفى صلى الله عليه وسلم السلام عليكم ورحمة الله وبركاته እንግዲህ እርቅ ከቁርአን ጋር የሚለው ፕሮግራማችን እንደቀጠለ ነው ኢንሻአላህ እንግዲህ ያስተላልፈን የሚገኘው ከሐረር ውስጥ ሆነን ነው እንኳን በድጋሚ ለረመዳን ወር አደረሳችሁ እያለን ኢንሻአላህ የኛን ፕሮግራም እየተከታተሉ ያሉትም የዜን አብዲን ወጣቶች ዘማም እያመሰገንን ዛሬም እንደተለመደው መሻይኾቻችን እዚህ መጥቻለሁ እናንተ ብቻ ከኛ ጋር ሁኑ የኛ ግብዣችን ነው የዛሬ ፕሮግራማችን ደግሞ የሚሆነው እንዴት እንታረቅ ከቁርአን ጋር የሚለው ከዚህ ባለፈው ያሳለፍነው ፕሮግራሞች ሁለት ፕሮግራሞችን አሳልፈናል ሶስተኛው ፕሮግራማችን የሚሆነው ከቁርአን ጋር እንዴት ነው መታረቅ ያለብን እንግዲህ ቁርአኑን አክርፈን ነበር አሁን ከቁርአን ጋር እንዴት እርቅ እናደርግ እንግዲህ ማህበረሰባችን የታወቀ ነው ከቁርአን ጋር የተጣላንባቸው ብዙ ወዮች አሉ ቁርአን ጨርሰን ያልከፈትንባቸው ሁኔታዎች አሉ ብቻ ቁርአን ሁሉም ሰው አختሞ ከዛ በኋላ ጣጥፎ ድሮ እንግዲህ እነዚህ በኸሊጣ የሚባል እንትናልና ቤት ውስጥ ነው የምናንጠለጥለው የሚወርደው አንዳንድ ሊሆን ሰው ወይም ደግሞ ላይወርድ ይችላልና ከቁርአን ጋር እንዴት ነው የምንታረቀው ምንስ ነው ማድረግ ያለብን ከቁርአን ጋር ያለው ሪያሊቲያችን እንዴት ነው እያጠነከረን መሄድ የምንችለው ኡስታዝ ማሻአላህ ቢስሚላህ አንድ ነገር እንግዲህ ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢንሻአላህ በዚህ በተባረከው በሻህሩ ረመዳን እንኳን አላህ በሰላም አገናኘን የቁርአን ወር አንድ ነገር አንተ ዘንድ ዋጋ እንዲኖረው ዋጋ የምትሰጠው ይሄ ንግግር የማን ንግግር ነው ምን ያክላል አንደኛ የያዘው ሐቅ ራሱ የያዘው መፍትሄ ሶሉሽን መጀመሪያ ፕሮግራም ሲንጀምር የተናገርነው አለ ነብዩ ወላሂ ሰለዋቱ ረቢ ወሰላሙሁ ዐለይሂ ኡመታቸው እኮ ያለበት ኮንዲሽን ሲጨንቃቸው what is the solution for problem of the humanity ለዚህ የሁሉ ነገር ሶሉሽኑ ምንድነው ብሎበት ነው እኮ ሲጨነቁ ይሄ ነው ሶሉሽን ተብለው የተሰጣቸው የሁሉ ችግር የሁሉ መፍትሄ ማፈረጥና ፊል ኪታብ ሚን ሸይን ምንም የተውኩት መፍትሄ የለም ብሎ አላህ በቁርአን ውስጥ የመፍትሄያችንን ሱብሃንአላህ ራሳችንን አንወድም እንዴ ከዛ ፈጣሪያችንን አላህን አንወድም እንዴ አናከብርም እንዴ ሰው የራሱን ነገር አክብሯል እያንዳንዱ አለኝ የሚለው ለምሳሌ አሁን ሰዎች እኮ መንግስታት ህገ መንግስት ያወጡና በጣም ነው ቫልዩ የሚሰጡት ሩል ኦፍ ሎ ይላሉ የህግ ሁሉ የበላይ ነው ምናምን ይሉታል እንግዲህ አላህ የአማልክቶች ሁሉ የበላይ አምላክ ስለሆነ ንግግሩ ደግሞ የቃሉ የቁርአን ከሌሎች ጽሁፎች ያለው ልዩነት አላህ ከፍጥረታት ሁሉ ጋር ያለው ልዩነት ያክል ነው የሱ ሲፋ ነው እኮ ከላም ማለት ሲፋ ነው ንግግሩ ነው ከሱ ነው የወጣው ስለዚህ ቁርአን በጣም ከባድ ነገር ነው لو انزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله هذا القرآن يا أخي في الله والله اهيته አሁን እኛ የምንገኘው ሐረር ነው ከሐረር ነው የምናወራ ሐረር ማለት እኮ ከቁርአን ጋር ብዙ ታሪክ ያለው ሀገር ነው ሐፊዞች በአንድ ጊዜ ሐፊዞች ብሽሮች ለዚህ ዲን የተሰውበት ሀገር ነው እዚህ ሙዚየሞች አሉ ሙዚየም ውስጥ ገብተህ ብታይ እኮ አይደለም ወንዶች 30 ጁዝ ቁርአንን በዛን ዘመን ሴት በገዛ እጇ ጽፋ ያከተመች በወርቅ ለብጦ ያሳመሩበት ምድር ላይ ሆነ ዛሬ ግን ምንድነው ዛሬ ሁሉ ነገር ሳል ሙያሰር ቁርአንን አላህ ተአምር አድርጎ በሞባይል ውስጥ በደረታችን ውስጥ በቴሌቪዥን ኡስታዞች በቴሌቪዥን በተጅዊድ የድሮ ኡስታዞችም የዛሬ ዘውሳል ሊያስቀሩን በሚችሉ ዘመን ከቁርአን ጋራ ተቆራርፈን ወላሂ ምስክር በስቷል አሁን ሁሉ ነገር ሊመሰክርብን ተዘጋጅቷል ስለዚህ ቅድም በሌላው ከዚህም በፊት በነበረው ፕሮግራም አንስተናል እንደኛ በደንብ ተውባ ማድረግ ሰደቃ አድርገን ድሮ ሰዎች ቁርአን አክትሞ ነው ሰደቃ የሚያደርጉ አርዶም የሚያበሉት አሁን የዛሬ ዘመን ሰው ሊቀራ ነው ሰደቃ ማድረግ ያለበት በጣም የዘጋብን ነገር አለ አልহামዱሊላህ የተወሰነ አንዳንድ አካባቢ ነው እንጂ እኮ እኛ ባንቀራ የሚቀራ አይጠፋም يستبدل قوما غيركم ثم لا يكونوا امثالكم አላህ በሌላ ሰው ይተካቸዋል ለራስ ስትል ጣፍጥ ነው ዛሬ እስልምና ትላንት የእስልምና መንደሮች መሰረቶች ቁርአን የወረደባቸው ጅብሪል የጎበኛት ምድር የሚባሉ ሰዎች ሸርተት ስሉኮ አላህ ዛሬ አሁን ፈረንጅ እየቀራ ነው ጥቋቁሮቹ የአፍሪካ ሀገሮች በጣም እየቀሩ ነው
በእኛ ሀገርም ሌሎች ሸሃዳ ይዘው መጥቶ ቁርአንን ለፍዝን እያሳመሩ እየቀሩ ነው። ምናልባት መልካም ነገር የሰው ስም ብንጠቅስም ምንም ችግር ያለው አይመስልም። እነ ኡስታዝ ኻሊድ ክብሮም እስቲ ከምን አይነት ሐለት ውስጥ አላህ አውጥቶ ቁርአንን ሸልመው ዛሬ ቁርአን ተንታኝ ሆነ። አንተ የነ ሐፊዝ የነ ወልይ የሼክ ልጅ ሆነ ዛሬ ቁርአንን አታውቅም። ምን ማለት ነው? እኛ ለራሳችን ስንል ከቁርአን መታረቅ አለብን። እኛም ማንታረቅ ከሆነ አላህ ሰው አላጣም። ያ አዩሃ አለዚነ አመኑ መን የርተደ ሚንኩም አን ዲኒ ፈሰውፈ የእቲ ላሁ ቢቀውሚን ዩሂቡሁም ወዩሂቡነሁ። አላህ እኮ አላህን የሚወዱና አላህ የሚወዳቸው የሚለው እኮ አላህ ዝም ብሎ አይደለም የሚወዳቸው፣ እነሱም አላህን ዝም ብሎ አይደለም የሚወዱት። ይሄ የፈጠረን አሁን አላህ ስብሓነሁ ወተዓላ ረህማን ነው፣ አዛኝ ነው። ቢስሚላሂ ራህማን ራሂም ብለን ነው የምንቀራ። ለማሳጠር ጊዜ እንዳልሻማ ኡስታዝም ይጨምሩበታል። አንድ ጊዜ አንዱ ዓሊም ሲፈስር ምንድን ነው ያለው? አራሕማን ዓለመል ቁርአን ኸለቀል ኢንሳን ዓለመሁል በያን ይላል። ይሄን ቦታ ተደብር አራሕማን አለና አዛኙ ሩህሩሁ አዛኙ አለ። ቀጥሎ ምንድን ነው? ዓለመል ቁርአን ነው፣ የሰው ልጅን ቁርአንን አሳወቀ አለ። ዓለመል ቁርአን ኸለቀል ኢንሳንን ኋላ ላይ አመጣ አለ። ግን በተርቲብ ብናይ መጀመሪያ አራሕማን ኸለቀል ኢንሳን ዓለመሁል በያን ነበር። ነገር ግን ማስቀደም ራሱ ቫልዩ አለው። ከዛ ምን አለ? አንድ ሰው ቁርአን ወደዚች ዱንያ መጥቶ ከቁርአን የማይታረቅ ቁርአን የማይቀራ ባይፈጠር ይሻለው ነበር። ቁርአን ማወቅ ከመፈጠር ስለሚሻል ነው ቁርአንን ያስቀደመው አላህ ሱብሓነሁ ወተዓላ። ነቢዩም ሰለላሁ ዐለይሂ ወሰለም አለዚ ለይሰ ፊ ጀውፊ ሸይኡን ሚነል ቁርአን ከልበይቲል ኸሪብ የሚል አተር ሐዲስ አለ። ምንም ውስጡ ከቁርአን ምንም የሌለበት ሰው እንደ ኦና ቤት ነው ተብለዋልና ከኦናነት የምንወጣው ከባዶነት የምንወጣ ከቆሻሻ ከውስጣችን የሚጠርገው ከላመላ ነውና ወደ ከላመላ መመለስ መጸጸት ግድ ይለናል። ጀዛከላሁ ኸይረን ኡስታዝ፣ ብዙ ነገር አንስታችኋል። እንግዲህ ማህበረሰባችን እንደሚታወቀው አሁን አንዳንድ ቁርአንን እድሜ የሚወስን ይመስላችኋል። እንግዲህ አሁን ባለውበት እድሜ እንዴት ብዬ ልቅራ፣ ትንሽ ኪታቡን ወስጄ እንዴት ብዬ ልጀምር? እንደምናስታውሰው ሲራችን ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን የወረደባቸው 40 ዓመታቸው ሙሉ ካሚል ሸባብ ሆኖ ነው የወረደባቸው። ሰሃበቶችም ከዛ እድሜ በኋላ ይቀሩ አሉ፣ ያፈዙ አሉ፣ እድሜያቸው ከዛ በላይ ገፍቶ። ይሄ እድሜ መሄድ ከቁርአን ጋር እንዳንታረቅ ያደርገናል፣ ከቁርአን እንዳንቀራ ያደርገናል። ብስሚላሂ ራህማን ራሂም አልሐምዱሊላህ ረብል ዓለሚን አርረሕማን አርረሒም ማሊክ የውም ዲን ወአሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ አማ ባዕዱ። ቁርአን እኛ መጀመሪያ ቁርአንን ኡስታዛችን እንዳለው እኔም እሱ ከጀመረው ነው መቀጠለው ኢንሻአላሁ ተዓላ። ቁርአን ምንድን ነው? የእኛ ሰው ቁርአንን መጀመሪያ ማወቅ አለበት። ቁርአን ማለት ምንድን ነው የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ቁርአንን ያውቃል፣ በደንብ ያውቃል ቁርአን ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ ፈስተምሲክ ቢለዚ ኡሕየ ኢለይከ ፈኢነከ ዐላ ሲራጢን ሙስተቂም፣ ፈስተምሲክ ቢለዚ ኡሕየ ኢለይከ፣ ይህንን ቁርአን ያዝ አርገው። ይሄ ቁርአን እኮ መጀመሪያ ለነቢይ ነው ተሰጠው። ነቢይ አንቢያ ነው፣ ወደኛ መጣ። ነቢይ ምን አለው? ቁርአንን እኮ እኛ ወደኋላ መለስ የምንለው ነቢይን ሰለላሁ ዐለይሂ ወሰለምን ፈለጉን መከተልና እሱ ቁድዋችን እንዲሆን መፈለግ ነው። ፈስተምሲክ ቢለዚ ኡሕየ ኢለይክ፣ ይህንን ወደ አንተ የወረደውን ቁርአን ያዝ አርገው፣ ጠበቅ አርገው። ፈኢነከ ዐላ ሲራጢን ሙስተቂም፣ አንተ እኮ ትክክለኛ መንገድ ላይ ነው ያለው። ወኢነሁ ለዚክሩን ለከ ወለቀውሚከ፣ እዚህ ጋር ነው ትልቁ ነገር። ወኢነሁ አይ ሀዘል ቁርአን ሀዘል ዋሕይ ለዚክሩን ለከ አይ ለሸረፉን ለከ፣ ይሄ ቁርአን ሙሐመድ ወይ ሰለላሁ ዐለይሂ ወሰለም ክብራችሁና ወለቀውሚከ፣ ለሰዎች ክብር ነው የወረደው። ክብራችን ክብር ከፈለግን እዚህ ዱንያ ላይ ክብር ከፈለግን ቁርአን ውስጥ ነው ያለው። ስለዚህ እኛውን እነዚህን ነገሮችን ካየን ቁርአን ውስጥ ቁርአን እኮ ዝም ብሎ አሁን ቁርአን ብሎ መጀመሪያ ይሄ ቁርአን ምንድን ነው? ሰላችን ቀደም እንዳለው ስለዚህ የኛ ክብር ነው፣ የሰዎቻችን ክብር ነው። ስለዚህ እኛ ክብራችን የምንፈልገው
ሰው አሁን እያንዳንዱ ሰው እንዲከበር ይፈልጋል። አሁን ሌባውን እንዲከበር ይፈልጋል። የፈለገችዋም እንድትከበር ትፈልጋለች፣ ሴቱም ወንዱም። ስለዚህ ቁርአን መጀመሪያ የክብራችን ምንጭ ነው በዚህ ዱንያና በአኽራው። ሁለተኛው እኛ ወደ ቁርአን የምንመለሰው ትልቁ ነገር እቺ ዱንያ እኛ የምንኖራት ጥቂት ጊዜ ናት። እቺ ዱንያ ላይ የምንሰራት ማንኛውም ስራ የኛ ስራ ጥሩም ሆነ መልካም ሆነ የሚነግረን ቁርአን ነው። ስለዚህ እንዴት እንደምትኖር እንዴት ከሰዎች ጋር እንደምትኖር ከቤተሰብህ ጋር ከጎረቤትህ ጋር ከማህበረሰቡ ጋር እንዴት እንድትኖር መመሪያ ነው። ይሄ መመሪያ ይህንን ዓለም ከለቀክ በኋላ ትጠየቅበታለህ። አላህ ሱብሓነሁ ወተዓላ ይጠይቀናል። እኛ እኮ የምንጠየቀው መጀመሪያ እስልምና ነው። እስልምናን ይዞ የመጣው የቁርአን ነው እኮ። ስለዚህ መጀመሪያ ቁርአን ምንድን ነው? በእኛና በቁርአን መካከል ያለው ምንድን ነው? ክብራችን ነው። ሁለተኛ እንጠየቅበታለን። እቺን ህይወት እቺን አጭራን ህይወት እቺን ዱንያ ከለቀቅን እኛ የምንጠየቀው አላህ ሱብሓነሁ ወተዓላ ዘንድ ቁርአን ነው። ስለዚህ ነው ቁርአን የውመል ቂያማ ቆሞ የኛ መከታ የሚሆነው። ስለዚህ የኛ ህብረተሰብ ይሄ ቁርአን ምንድነው? አሁን ምዕራቡ ዓለም አንዳንድ ጊዜ ምንድነው የቁርአን ይላሉ። እኛ ግን ከአባቶቻችን እንደወረስነው ብለን መሄድ ብቻ። ምንድነው የቁርአን አስተንትነን ቁርአን ምን እንደሆነ ቁርአን ምን እንደያዘ እኛና በቁርአን መካከል ያለው ግንኙነት ምንድነው? እኛ ይህንን ቁርአን ከተውነው ምንድነው እኛ ቅጣት? ይህንን ቁርአን ይዘነው ወደ አኽራችን ከሄድ ምን እንደምናገኘው? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ ሞራላቸው ነቢ ሰለላሁ ዐለይሂ ወሰለም እኛውን እኮ ሐዲስ ስናይ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ የርፈዑ ቢሃዘል ኪታብ አቅዋመን፣ አላህ የሆነ የሰዎችን ግሩፕ በዚህ ቁርአን ከፍ ያደርጋል ወደው بالآخرين። ስለዚህ ቁርአን ሚዛን ነው። አንዱን ይጠላል፣ አንዱን ከፍ ያደርጋል። ስለዚህ እያንዳንዱ ሰው ሐታ አንዳንድ ዑለሞች ምን ይላሉ? ቁርአን ዚክር ነውና እጥምእናን እዚህ ዱንያ ላይ እርጋታ አታገኝም። እርካታና ጡማኒያ የለም። ስለዚህ ነው አላህ ሱብሓነሁ ወተዓላ አላ ቢዚክሪላህ ተጥመኢኑል ቁሉብ ስለሚል። ስለዚህ የኛ ህብረተሰብ ሙስሊሙ ኡማ ወደ ቁርአን መመለስ አንችልም። ቁርአን ምን እንደሆነ ምንነቱን ካላወቅንና ከማን ዘንድ አንመጣ። አላህ ሱብሓነሁ ወተዓላ የኮ የሱ ቃል ነው። ቅድም ኡስታዛችን እንዳለው ተራራ ላይ እኮ ይሄ ቁርአን ቢወርድ ኖሮ ተራራ ፍርክስክስ ሆኖ ተሰንጥቆ ከአላህ ፍራቻ ይበታተን ነበር፣ አፈር ይሆን ነበር። ስለዚህ እኛ ቁርአን ምን ነው ብለን ዑለሞቻችን ብንመለስ ነው መፍትሄው ነው። ይሄ ቁርአን ምን ነው ያዘው? ዝም ብለን ቁርአን መቅራት አይደለም። ዑለሞቻችን ጋር ሄደን እያንዳንዱ ሰው ሴቱም ሆነ ወንድ ቁርአን ምንነቱን ካላወቅ ክብሩን ካላወቅ ያላቀ ነው። ወማ ቀደሩላህ ሐቀ ቀድሪ ይላል እኮ አላህ ሱብሓነሁ ወተዓላ። ክብሩን አልሰጡትም። ክብር አለው ካላህ ዘንዳ ነው የመጣው። መሬትና ሰማይ የፈጠረው ጌታ ነው ያወረደው፣ አላህ ነው ያወረደው። ይህንን ኒዕማ ሁሉ የሰጠው ወማ ቢኩም ሚን ኒዕመቲን ፈሚነላህ ከማ ኩሉ ኒዕም ሚነላህ አልቁርአን አይደል ሚነላህ ሱብሓነሁ ወተዓላ እንዝለ። ስለዚህ ይህንን ማወቅ ያስፈልገናል። መለስ ብለን ቁርአንን ማተንተን ቁርአን ምንድነው ብለን እንወቀው። ራሱ ካወቅነው በኋላ ከማን እንደተላከው ከጠንካራ ሰው ነው የተላከው። አልዋሂዱል ቀሃር ሰባብሮ ያስቀምጣል። ምን እንደያዘ ካወቅ ይህንን ቁርአን ካልሰራበት እሳት ነው ያለው፣ ከሰራበት ክብር ነው ያለው። ስለዚህ ይህንን ካወቅ አንዳንድ ጊዜ እኮ ጠንከር ያለ ጉልበተኛ ሰው ካወቅከው ይሄ ሰውዬ እኮ አንዴ ከያዘ ምን ያደርጋል እየተባለ ጎንበስ እያልክ መሬት እያየ ትሄዳለህ። ስለዚህ
ቁርአንን ማወቅ ማን እንደላከው ማወቅ ውስጡ ምን እንዳለ ማወቅ የኛ ጥቅምን ማወቅ ቁርአን ከያዝን ቁርአንን ከተውነው የኛ ጉዳትን ካወቅ ከቁርአን ጋር መታረቁ አረ ሩጫችን እንቀጥላለን እንዳለው والله اعلم ኢንሻአላህ ኡስታዝ ፈዛኩሙላሁ ኸይረን ብዙ ነገር አንስተዋል እንግዲህ ስለዚህ አላህ Subhanahu Wa Ta'ala ሲያውሰን إن أرضنا الأمانة على السماوات والأرض فأبين يحمل وأشفقن منها وحملها الإنسان እንግዲህ ቁርአን ትልቅ አማና ነው ማለት ነው ይሄ ኡማ ተሸክሞት ያለውን አማና ነው ስለዚህ ይሄኛው ቁርአን አለመቅራት አማናውን መተው ከአላህ ጋር Subhanahu Wa Ta'ala ምን ያመጣል መጣላትን ያመጣል ለዛ አንደኛ ቁርአኑን አማናውን በስተክል መያዝ አላህ Subhanahu Wa Ta'ala አማናውን ሙስሊሙ ኡማ ላይ ያስቀመጠው ኩንቱም ኸይረ ኡማ የተባለበትም ይሄ ኡማ አንድ ሰው ይሄ ነው ስለዚህ አማናውን በስተክል ይዘን ልንሄድ ይገባል ማለት ነው ከዚህ የምናገኘው ሁለተኛ ደግሞ ከኛ በፊት የነበሩ ሰሃቦችም ከታቢዎች ተባውታው ሰለፎች እነኚህ ሰዎች ስናያቸው እንግዲህ የመከበሩ ምስጥራቸው ቁርአን ነበር ማለት ነው እዛ ማማ ላይ የመገኘታቸው ምስጥር ቁርአኑ ነበር ማለት ነው እኛ ቁርአኑ ምንይዝ ከሆነ ወደዛ ወደ ነበርንበት ማንመለስበት መንገድ የለም ለዛ ቁርአንን ልንይዘው ይገባል ልንቀራው ይገባል ነብዩ ሰለላሁ ዐለይሂ ወሰለም እንዳነሱልን ተረክቱ ለኩም ሙስተቀሊን ያሉን እኔ ሁለት ነገር ትቼላችኋለሁ ለንተ ዲሉ بعد ከሷ በኋላ የማጠሙ ያን ነገር ከያዛችሁ ተመሰክቱም በያዛችሁ ጊዜ የማጠሙ ያ ነገር ምን ነው ሲባል القرآن والحديث الكتاب والحديث ቁርአንና ሐዲስ ነው ስለዚህ አንደኛ ምን ይዘው ቁርአኑን ነው ማለት ነው አማናውን ለመጠበቅም ማለት ነው እንደዛም ግዴታ አለብን ይሄኛውን ቁርአን ይዘን ለመሄድ እንግዲህ ብዙ እንትን አንደኛ እንደ መጨረሻ ላይ ማነሳው ጥያቄ ኡስታዝ እንግዲህ ቁርአን መቅራት ግዴታችን ነው እንደዛም ሆኖ አሁን አንዳንድ እንትኖች አሉ ድሮ የምናያቸው ከሆነ ቁርአን ከወገብ በታች ራሱ አይቀመጥም በአቀማመጥ ደረጃ ራሱ አናስቀምጥም የሆነ ነገም ከቁርአን ላይ አይቀመጥም የፈለጉ ሱነኖች ፈኖች ቢኖሩ ቁርአን ላይ ነው እንጂ የሚቀመጥ ስራ አይቀመጥም አሁን ደግሞ ባለበት ደረጃ ካለመቅራትም የተነሳ ሰው ቦታም ካለመስጠትም የተነሳ ቁርአን የሆነ ቦታ ነው የምናስቀምጠው ኦልሞስት መተኛችን ቦታ ሊሆን ይችላል የሆነ መሬት ላይ ሊሆን ይችላል እንደዚህ አድርገን ያም ቦታ ነው ያለው ስለዚህ ወደዚህ ስንመጣ ከቁርአኑ ጋር እንግዲህ አንድ ሰው ከአላህ ጋር ማውራት ሲፈልግ ምን ያርግ ነው ቁርአኑን ይቅራ ነው እንግዲህ ከአላህ ጋር ቀጥታ መነጋገር ማለት ነው ቁርአኑን ወስዶ መቅራት ብዙ ጊዜ ቁርአን ላይ ደግሞ መቀመጥ የጡማኒናው ራሱ ያመጣል የልብ እርጋታው ራሱ ያመጣል እንግዲህ ሽፋዑ ሊማ ፊ ሱዱር ነው አንደኛ ከልባችን ውስጥ ራሱ የሆነ ነገር አለ ቅድም ባለፉት ፕሮግራሞች ላይ እንዳነሳን ልባችን ህመምተኛ መሆን ወይም መራዱል ቀልብ እንዳለ ነው የሚያሳየውና ቁርአን ይዞ መቀጠል እነኚህ ነገራቶችን መቅራት እንዴት ነው ያለን የልብ ህመሙን አይከፍትልንም የተዘጋ ልብ እንግዲህ ቁርአን መቅራቱን መተው የልብ መዘጋትን ነው የሚያሳየው ቁርአን ስንቀራ ቁርአን ይዘን በየነ ጊዜ እንዴት ነው ሀየ አላህ Subhanahu Wa Ta'ala ቁርአንን ሲያነሳ አንዱ ያለው ይሄንን ነገር ነው ሽፋዕ ነው ብሎ ነው የገለጸው ሽፋዑ ሊማ ፊ ሱዱር ነው ያለው የሰው ልጅ ቀልብ በተለያየ አይነት አቅሉ ቀልቡ በተለያየ አይነት ነገር ይታመማል በቃ ቁርአን ያክማል የሚገርመው ቁርአን አንደኛ ነገር የሰው ልጅ ቀልቡ ይታመማል ይሞታል ያንዱ ይቆስላል ያው እንግዲህ ሸይጣን ኢማሙ ኢብኑ አልቀይም እንደሚሉት ሸይጣን ያሰማራል አለ ሸይጣን ያሰማራል ሰራዊቶቹ በሚያሰማራ ጊዜ አንድን ሰው ካገኛችሁ ቀጥታ ማነጣጠር ያለባችሁ ልቡ ላይ ነው የሚለው ይላል ለጀሌዎቹ ሸይጣን ማለት ነው ልብ ላይ ካነጣጠራችሁ ቀስታችሁን ካነጣጠራችሁ ፈጅአሉሁ ቀቲለን ነው የሚለው የመጀመሪያ እርምጃ ከተሳካላችሁ ልቡ ማች ቀልቡን መይት እንዲሆን አድርጉ ነው የሚለው መግደል የማትችሉ ከሆነ ደግሞ ፈጅአሉሁ ጀሪሐን አለ የቆሰለ ልብ አድርግ ነው የሚለው ማቁሰል እንኳን ቢያቅታችሁ እንግዲህ ከነነፍሱ ይዛችሁ ነው ፈጅአሉሁ አሲረን ይላል አሲረን የሰው ልጅ በጣም ልቡ የሞተ ከሆነ ምንድነው አለ የሞተች አህያ ጅብ እንደማትፈራ አላህን አይፈራም አኺራን አይፈራም ከርለስ ነው የሚሆነው በቃ ምንም ማልቀስ የለም ማክበር የለም ምንም በቃ ደንታቢስ ነው የፈለገ ይምጣል ጀሃነም ካለም ያስገባኝ ይላል በቃ ፍርሃት ከቀልቡ ላይ ይነሳበታል ክብር ከቀልቡ ላይ ይነሳበታል የሞተ ቀልብ ማለት ነው የታመመ ቀልብ
አሁን ለምሳሌ ሰው ወባ ምናምን ሲታመም ምንድን ነው የሚሆነው? ምን ይጠላል? ወባ የታመመ ሰው ምንድን ነው የሚጠላ? ጣፋጭ ምግብ እኮ ነው። ጥሩ ምግብ ነው እኮ የሚያስጠላ። ጥሩ መዓዛ ያለው የሚጠቅም ለሰውነቱ መድኃኒት የሆነ ምግብ ሁሉ ያስጠላዋል። ስለዚህ ምግቡ ላይ አይደለም ችግር ያለው እሱ ላይ ነው። ስለዚህ አሁን ቀልበ መሪድ ያለው ሰው ደግሞ ቁርአንን ሊጠላ ይችላል። ችግሩ ቁርአን ላይ አይደለም፣ የሱ ቀልብ ጋር ነው። አሲሩ ደግሞ ምርኮኛ የሆነ በሸይጣን የተማረከ አይጠላም፣ ሊቀራ ይፈልጋል፣ ይናፍቃል። ልክ እስረኛ የሚፈልገውን ነገር ወጥቶ መግዛት እንደማይችል መውጣቱ ብቻ ነው ያቃተው። ስለዚህ ከነዚህ ነገሮች ሁሉ ለመውጣት ቁርአን ደግነቱ ምንድን ነው? የሞተች ዝም ብለህ እየመረረ ኮሶ እኮ እየመረረ ጠጥተን ነው ከዛ በኋላ ሽፋ መድኃኒት የሚሆነው ነው የሚባለው። ስለዚህ መራራ መድኃኒቶች ያድኑናል። እየመረረ ሞክሮ ነው ቁርአን እናል ባይጣፍጥህም አትራክት ባያደርግም ጀምር እስቲ። ከዛ በኋላ ወደ ሱስነት ይቀየራል። የሞተችን ቀልብ ህያው ያደርጋል ቁርአን። ቁርአን ላይ አለ ህያው የሚያደርጋችሁ ምን አለ ታይሙን እንትን እንዳልል ብዬ ነው። ሌላው ደግሞ የታመመችን ያድናል፣ የታሰረችን ይፈታል። ቁርአን ለቀቅ ያደርግና ያ ሁሉ ገፍላ እንትን ብሎለት አሁን ሰው ቁርአኑ ሌላ ጊዜ ዘፈን ምናምን የተለያየ አይነት ነገር የሚወደው ወደ ቁርአን ሲቀየር ሐዋው ወደ ቁርአን ሲቀየር በቃ ሌላ ነገር ይጠላና ቁርአን መውደድ ይጀምራል። ልቡ እየዳነ እየታደገ ጤነኛ መሆን ሲጀምር ማለት ነው። ስለዚህ ምን ማድረግ አለብን? እያስጠላን ቢሆን ከምሩን ምናምኑን ሱስ ነገሮች እኮ መጀመሪያ እየመረሩ ሞክሮ ነው ከዛ በኋላ የማይላቀቀው ሰውዬ። እስቲ የምትወደው መቼ የምትናፍቀው አላህ ሱብሓነሁ ወተዓላ እስሩን ብቻ ይፍታልህ ያስገባል። የምትጠላውም ሰውዬ እየጠላህ ሞክር ነው የሚለው። ወልዒያዙ ቢላህ መቼም ቁርአን ከጠላ በጣም በሽታው ከመክበዱ የተነሳ ነውና እና ወደ ቁርአን እየጠላው ለፍዙን የጠላው ለፍዙን ጀምር። ለፍዙን ቀርቴ ማዕና የጠላው ዑለማዎች ጋር ሄዶ መቅራትን ክብር ኩራት ምናምን ሸይጣን ይነፋብካለ። እሱን አስወግድና ተንበርከክ። ዝቅ ያለች መሬት ላይ ውሃ እንደሚተኛ አንተ ለዲን ዝቅ ካደረክ ይሄ የአላህ ከላም ቀልብ ላይ ይተኛል፣ ያርሳል፣ ይበቅልባል፣ ፍሬያማ ሰው ትሆናለህ የሚል ሜሴጅ ነው ያለኝ። ኡስታዝ ፈጀዛኩሙላሁ ኸይረን ኸይር ጀዛ ኢንሻአላህ። እንግዲህ ብዙ ነገራቶችን አንስተናል። ወጣቱ ወደዚህ መምጣት አለበት። ሙሉ ኡማው ነው፣ ወጣትን ብቻ የሚመለከት አይደለም። ቁርአን ሲባል ለሙስሊሙ ኡማ የወረደ ነው ከአላህ ሱብሓነሁ ወተዓላ ዘንድ። ስለዚህ ሁላችንም ወደዚህ ልንመጣ ይገባል ማለት ነው። እዚህ ጋር አንዳንድ ጥያቄዎች አሉ ኡስታዝ የሚነሱ ማለት ነው። ይሄ የሚነሳው ጥያቄ እኔ እኮ ቁርአን ማልቀራው ቁርአኑን ስለማላውቀው ማንበብ ስለማልችል ነው። ማንበብ የማይችል እስከሚቀራ ድረስ ወይም ወደዛም መግባት አለበት ብለን አሳልፈናል ባለፉ ፕሮግራሞቻችን ላይ ማለት ነው። እንዴት ነው መስማቱ ማዳመጡስ እንዴት ነው? ጥሩ፣ ይሄ በጣም አስፈላጊ ጥያቄ ነው። ቁርአን አላህ ሱብሓነሁ ወተዓላ ቁርአን ውስጥ ራሱ እያንዳንዱ ሰው ከጊዜ አኳያ ካለው የሰውነቱ ወይ የማይችል ምናምን የሆነ ብዙ ችግሮች አሉ ሰው ልጅ ላይ። አንድ ሰው ደሩሪያት አለ። አሁን ለምሳሌ አንድ በአይኑ ማየት የሚችል ምላሱ የሚሰራ አቅሉ የሚሰራ ሰው ከሆነ ቁርአን ደሩሪ ይማር። ለምን? ዕልም ደሩሪ ዕልም ሸርዒ ትልቁ ቁርአን ነው። ስለዚህ አንዳንድ ሰዎች ቁርአን አናውቅም ይላሉ። በል ሰላት ላይ አለ ፍቅህ ውስጥ። አሁን አንዳንድ ሰዎች ፋቲሃ የማይችሉ አሉ። ሱብሃንአላህ አልሐምዱሊላህ አላሁ አክበር ነው በዛ ነው የሚሰግዱት። ይሄ ሰውዬ ምን ነው ቁርአንን ያላስቻለው? ወይ አለማወቅ ከሆነ አሁን ረመዳን ውስጥ እኮ ሰይጣን ይታሰራል። ስለዚህ ሰውየው የሚከብደው ከሆነ አንዳንድ ጊዜ ወለሙች ይላሉ ወይ ጊዜ ካጣና አንዳንድ ችግሮች ካለ ቁርአን ወይ ቅራ ወይ አዳምጥ፣ ቁርአን ወይ ቅራ ወይ አዳምጥ ነው። ግን ይሄ ሰውዬ ምንድነው እዚህ ደረጃ ሁለተኛ ደረጃ ላይ ወሰደው እኮ? ኢማን እኮ አንዳንድ ጊዜ እኮ ኢማን ደኢፍ ሲሆን ነው እንደዚህ አይነት ነገር የምትፈልገው። ሰውየው የማይችል ከሆነ መቅራት የማይችል ከሆነ በተለያየ ችግሮች የማይችል ከሆነ ቁርአንን ያዳምጥ።
የአንድ መፍትሄ ነው። ቁርአንን መቅራት ግን የሚችል ከሆነ ባለው ወይንም ያልተማረ ሰው ከሆነ ይማር ቁርአን። ቁርአን እኮ ገር ነው አላህ ያረገው ሱብሓነሁ ወተዓላ። ስለዚህ አንድ ሰው ቁርአንን መቅራት ካልቻለ ዑዝር ካለው ምክንያት ካለው የህመም ይሁን ወይንም አንዳንድ ችግር ካለ ቁርአንን ያዳምጥ። አለበለዚያ ግን ዑዝር ከሌለው ቁርአንን መቅራት ዋጅብ ነው። ለምን ትጠይቃለህ? ከዚህ ቁርአን ለምን አላህ ሱብሓነሁ ወተዓላ ከቁርአን ያወረደው እናውቅ እንድንማረውና ከተማርነው በኋላ ሰዎችን አስተምረን ከዛ ያንን የተማርነው ነገር እንድንሰራበት ነው እኮ የታዘዝነው። ስለዚህ ከዚህ ዋጅብ ይሄ ዋጅብ አይወርድም። ግን ዑዝር ካለው ቁርአንን ያዳምጥ። ቁርአን የሚቀራበት ቦታ ሄደ። በአሁኑ ጊዜ ቴሌፎን ላይ ያለ ቁርአን ካልቻለ ሰውየው ያዳምጥ። ነገር ግን ጤናማ ሰው ከሆነ ጥረት ያርግና ቁርአንን ይችላል። ወላሂ ረመዳን ውስጥ አንዳንድ ሰው ረመዳን ብቻ ረመዳን አሁን እቺ 30 ቀን ነው። በዚህ 30 ቀን አላህ ብዙ ሰዎችን ለብዙ ሰዎች ጋር አድርጎ አላህ ሱብሓነሁ ወተዓላ ፈተሐ ዐለይሂም። ስለዚህ ማዳመጡ ጥሩ፣ ግን እስከ መቼ ነው የሚያዳምጠው? ዑዝር ያለው ሰው ያዳምጣው። ዑዝር የሌለው ሰው ግን እስከ መቼ ነው የሚያዳምጠው? አላህ የጠየቀው። ስለዚህ ነው አላህ ሱብሓነሁ ወተዓላ ኢነ ሰምዐ ወልበሰረ ወልፉአድ። ይሄ አሁን እኛ አይናችን ትጠየቃለች የውመል ቂያማ። ለምን አልቀራችም ትጠየቃለች። ምን እንዳየች ትጠየቃለች። ጆሮአችን ይጠየቃል። ፉአዳችን ወይንም ልባችን ወይንም አቅላችን ይጠየቃል። ስለዚህ ከጥያቄ አንወጣም፣ ከጥያቄ ሰው አይወጣም። ስለዚህ ኸይር ነው ቁርአን ማዳመጡ። ሐታ አንዳንድ ሰው ወላሂ ቁርአን የሚያዳምጥ ሰው ፊህ ኸይር ከሲር። ዝም ብሎ አንዳንድ ሰው ቁርአን ያዳምጣል ተኝቶ በመንገድ ላይ ሲሄድ ወይንም ሹፌር ከሆነ ወይንም ተሳፋሪ ከሆነ አንዳንድ ሰው ቁርአን ያዳምጣል። ፈደዕማ ይሄ ጥሩ ነው። ግን ቁርአንን በአይንም መቅራት ዋጅብ ነው ሙስሊም እስከሆነ። እቅራ እኮ ሲባል እኮ ለሰውየው አይደለም። ስለዚህ ነው ከአንዳንድ ዑለሞች አንዳንድ ሰው ምን ያደርጋል፣ እኔ አንዳንድ ጓደኞቻችን ሲነግሩን አንዳንድ ሙሎች ይከለከላሉ አለ። ምን ነው የሚከለክሉት? ቁርአንን ካሴት ውስጥ አርገ ወይንም በቴሌፎን ቤት ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አለ? ላ ተጅዐሉ ቡዩተኩም መቃብር። ለዛ ነው ካለ ነብያችን ሰለላሁ ዐለይሂ ወሰለም ያሉ ላ ተጅዐሉ ቡዩተኩም መቃብር፣ ቤታቾቹን መቃብር እንዳታደርጉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን እንደዚህ ይላሉ? ቁርአን እንዲቀራበት ነው። ቁርአን እንዲቀራበት ነው። ስለዚህ አንዳንድ ሙሎች ምን ከለከሉ? ቴሌፎንን አስቀምጠ ቁርአን ውስጥ ቤት ውስጥ ሱረቱል በቅራ አለ። በዚህ ሐዲስ ነው በቅራን ከፍተ ቴሌፎን ውስጥ ታስቀምጥ። አንዳንድ ሙሎች ከለከሉ። ምን ነው ሲባሉ ይሄ ቁርአን የተቀራው ሌላ ቦታ ነው። አየን። ስለዚህ አሁን እኛ የሰዎችን መስማት ብቻ አይደለም፣ ጤናኛማ ሰው ከሆነ ቁርአንን ይቅሬ ዋጅባችን ነው። አላህ ይወፈቀን ኢንሻአላህ። ባረከላሁ ፊኩም። ጀዛኩሙላሁ ኸይረን ኡስታዝ። እንግዲህ ተመልካቾቻችን እንግዲህ ቁርአን እንቅራ እያልን ነው። ሁላችንም ወደ ቁርአን መመለስ አለብን። ምንም ማምለጫ መንገድም ዑዝርም የለንም። ስለዚህ ቁርአን አንደኛ አማና ነው፣ ሁለተኛ ክብራችን ነው። እንደዚህም ከዚህ ፊት የነበሩ ሙስሊም ኡማዎች ያን ማማ የደረሱበት ያን ክብር የሚያገኙበት በዚሁ ቁርአን ነው። ስለዚህ ቁርአን የህይወታችን እኛ ራሳችን የቁርአን የህይወታችን መመሪያ ነው። ወደ ቁርአን እንመለስ እንላለን። የዛሬው ፕሮግራማችን በዚሁ እንቋጫለን። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።